ስድስቱ እውነተኛ የአፍቃሪ ባህሪያት። እነዚህን ስድስት ባህሪያት ወይም ምልክቶች ከሆነ ሰው ላይ ካያችሁበት ለእናንተ ሊሆን ይችላል ወይም ለሆነ ሰው ያ ሰው ለዛ ሰው ትክክለኛ የሆነ የፍቅር ስሜት አለው ማለት ነው። ሰላም እንዴት ናችሁ? ውድ የጽናት ሚዲያ ተመልካቾች፣ ከዚህ በፊት ሌላ የዩቲዩብ ቻናል የምታውቁኝ ትኖራላችሁ። ከዚህ በተጨማሪ ሁለት የዩቲዩብ ቻናሎች አሉኝ። አንደኛው ኢትዮ ፋርማ አካዳሚ የሚል ሲሆን ሌላኛው ደግሞ ስፍና ሚዲያ የሚል ነው። ይህ ሶስተኛው ጽናት ሚዲያ የተሰኘው የዩቲዩብ ቻናሌ ነው። በዚህ ጽናት ሚዲያ ዩቲዩብ ቻናል የሚለቀቁ ቪዲዮዎች ለህይወት አስፈላጊ የሆኑና እውነተኛ አስተማሪ የሆኑ ቪዲዮዎች ይለቀቁበታል። ስለዚህ ቪዲዮ በሚለቀቅበት ሰዓት ወዲያውኑ እንደርሳችሁ ከታች የደወል ምልክቷን በመጫን አንዴ ሰብስክራይብ በማድረግ የተሰማውን ትችላላችሁ። በቀጥታ ወደ ዕለቱ ቪዲዮ። አንደኛ፣ አስበልጦ መመልከት። አንድ ሰው ለሆነ ሰው የፍቅር ስሜት ካለው ካፈቀረው ሰው ውጭ ሌላ ሰው አምሮ ደምቆ ተውቦ በልጦ ቢመጣ ለዛ ሰው የሌላ ሰው ውበት በፍጹም አይታየም። ለሱ ያፈቀረው ሰው ከሁሉም ሰው በላይ ነው። ስለዚህ አንደኛውና የመጀመሪያው የአፍቃሪ ሰው ባህሪያት ያፈቀረውን ሰው ከሁሉም በላይ አድርጎ ይመለከተዋል ወይም ያስባል፣ ያየዋል። ይህን ቪዲዮ ለመሆኑ ለማን ነው ሼር ልታደርጉት ያሰባችሁት? ሁለተኛ፣ ራስ ወዳድ አይደለም። ከራሱ ይልቅ ላፈቀረው ሰው ይጨነቃል። የራሱን ሳይሆን ላፈቀረውና ለወደደው ሰው ድሎት፣ ምቾት ያስባል፣ ይጨነቃል። ለሚወደውና ለሚያፈቅረው ሰው በሁሉም ቦታ ራሱን የመጀመሪያውና ቀዳሚ ተጎጂ ያደርጋል። ስለዚህ ራስ ወዳድ አይደለም የሚለው ሁለተኛው የአፍቃሪ ሰው ባህሪያት ነው ማለት ነው። ሶስተኛ፣ ይቅር ባይ ነው። የሚያፈቅረው ሰው የሚያስቀይም ነገር ቢናገረው፣ የሚያስቀይም ነገር ቢያደርገው በየትኛውም ሁኔታ ይቅር ይለዋል። ሜቢ በውስጡ ሊያዝንበት ይችላል፣ ነገር ግን ይቅር ይለዋል በየትኛውም ሁኔታ። ስለዚህ ምንም ቢያደርገው ያፈቀረው ሰው ቢበድለው ይቅር ይለዋል ማለት ነው። አራተኛ፣ ለጥቅም አይለወጥም። ሲያገኝ ባፈቀረው ሰው ላይ አይለወጥም። ፍቅሩ የጸና ነው። በምንም ይሁን በምንም ሁኔታ ባፈቀረው ሰው ላይ ምንም አይለወጥም። ስለዚህ ይህ ደግሞ አራተኛው የአፍቃሪ ሰው ባህሪያት ነው ማለት ነው። እኔ የምለው እስካሁን ግን ይህን ቪዲዮ ላይክ ሳታደርጉት ነው እየተመለከታችሁት ያላችሁት። አምስተኛ የአፍቃሪ ሰው ባህሪያት ምክንያታዊ አይደለም። አፍቃሪ ሰው ካፈቀረው ሰው የፍቅር ምላሽ ይጠብቃል። በተቃራኒው ለምሳሌ መጥፎ የሆነ ምላሽ ቢመለስለት እንኳን ያንን ምላሽ ምክንያት በማድረግ ፍቅሩ አይለወጥም። አንተ አትመጥነኝም፣ አንተ ለኔ አታስፈልገኝም፣ አንተ እኔ ልታስብ አይገባም ነበር የሚባሉ መልሶችን ለምሳሌ በተቃራኒው ቢሰማ እሱ ለዛ ሰው ያለውን የፍቅር ቦታ ምንም አይለውጥም። ስድስተኛ፣ አይሰለችም። አንድ ሰው የሆነን ሰው ካፈቀረ ብዙ ጊዜ መስማት የሚፈልገው ያፈቀረውን ሰው ነው። እንዲሁም ማየትም የሚፈልገው ያንኑ ያፈቀረውን ሰው ነው። ስለዚህ መስማት፣ ማየት፣ ማዳመጥ በቃ ምንም አይሰለቸውም። የጽናት ሚዲያ ቤተሰቦች አፈቀረኝ የምትሉት ወይም አፈቀርኩት የምትሉት ሰው እነዚህን አይነት ምልክቶች ካያችሁበት፣ ስለዚህ ያ የእውነተኛ ፍቅር ስሜት ነው። የቀረ ካለ ጨምሩበት። በሌላ አስተማሪ ቪዲዮ ደግሞ እመጣለሁ። ፈጣሪ ንጹህ ፍቅርን ያድላችሁ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። ደህና ሁኑ። ባይ ባይ።